ጠዋት እንደተነሳን ለፍየሎቼ ከምንሰራቸው ስራዎች ውስጥ አንደኛና ዋነኛ የሚባለው ቦታቸውን መጥረግ ነው። እንደምትመለከቱት እንግዲህ ይሄ የሚውሉበት ቦታ ነው። ቀን ቀን የሚውሉበት ቦታ ነው። ማታ ማታና የሚያድሩበት ደግሞ ይሄ ከጎን የምትመለከቱት ደግሞ የራሳቸው ቤት አለ። ይሄ በዚህ በኩል የምትመለከቱት ማለት ነው። እዚህ ውስጥ ያድራሉ። የሚውሉበት ቦታ ግን ቀን በቀን ሙሉ በሙሉ ይጠረጋል። በሳምንት ሁለቴ ደግሞ እንደምትመለከቱት ደግሞ በውሃ በደንብ ተደርጎ ይጸዳል ማለት ነው። ስለዚህ በዚህ መልኩ ነው ሁልጊዜ መደረግ መቻል አለበት። ካልሆነ ግን በሽታውን አትችሉትም፣ ከአቅማችሁ በላይ ነው የሚሆነው። ፍየል እርባታ እንግዲህ ፍየሎች የመሞት አቅማቸው ወይም የመሞት መጠን ሞርታሊቲ ሬታቸው በጣም ዝቅተኛ የሚባል ነው። በቃ ሪስክ የለውም ማለት ይቻላል። ነገር ግን ደግሞ አያያዛችን መጥፎ ከሆነ በተለይም ደግሞ አንድ ቦታ አጉረናቸው እዛው የሚውሉበት እዛው የሚያድሩበት ቦታ እያደረግን የምንሰራ ከሆነ በተለይ ደግሞ ለውስጥ ጥገኛ በጣም ይዳረጋሉ። ለመተንፈሻ አካል ችግር በደንብ ይዳረጋሉ። ይሄን ነገር ማስተካከል አስፈላጊ ይሆናል ማለት ነው። ስለዚህ ሁላችሁም እንግዲህ በቂ ውሃ ያለበት ቦታ እንደዚህ ማጠብ የምትችሉበት ማለት ነው በቂ ውሃ ሊኖራችሁ ይገባል። እኔ ሁልጊዜ ነው የማደርገው። ይሄ አሁን የሚውሉበት ቦታ ነው። እንደምትመለከቱ ምን ያክል ጭቃ እንደሚወጣው ተመልከቱ። ይሄ ቢያንስ በየሁለት ቀኑ የምሰራው ስራ ነው። በየሁለት ቀን በየሶስት ቀኑ እንደዚህ በተለይ ደግሞ ክረምት በነበረበት ሰዓት ኦልሞስት ሳምንቱ ሙሉ የሚደረግ አይነት ስራ ነው። ክረምት በነበረበት ሰዓት እዛው ጭቃ ስለሚሆን ወይም ነው ስለሚለጠፍ እዛው ኮንክሪቱ ላይ በጣም ከፍተኛ የሆነ ጠረን ያመጣል። ከዚህ በተጨማሪ ደግሞ ምቾት የማይሰማቸውን ፍየሎችን ስትመለከቷቸው በጣም ደረቅና የሆነ ጥሩ ቬንቲሌሽን ያለበት ቦታ ላይ ይወዳሉና ፍየሎቻችሁን ብዙ እንትን አይሉም። እቺ መመገቢያ እንኳን ብዙ መደጋገም አያስፈልግም። ያው እግረ መንገድ ከማጠብ አንጻር ነው እኔ እያደረኩ ያለሁት። ነገር ግን ደግሞ መመገቢያ አለፍ አለፍ እያራችሁ ደግሞ ማጠብ ይቻላል። ስታጥቡ ግን በኬሚካል ቢሆን ጥሩ ነው። በእኛ ጋር አሁን የተለመደው ሀገራችን ላይ እቃ ሲታጠብ ብዙ ጊዜ ላርጎና በረኪና ነው የምንጠቀመው። እንስሳት እርባታ ላይ ስትሆኑ ግን ፓቶጂኖችን ለማዳከም ወይም ደግሞ የበሽታ አምጪ ተዋሲያኖችን ለማዳከም የግድ ጸረ ጀርሞችን ብትጠቀሙ በጣም የተሻለ ነው። ስለዚህ እነዚህ ጸረ ጀርሞች እንግዲህ ባክቴሪያዎችን፣ ፈንጋዮችን እንዲሁም ደግሞ ቫይረሶችን የማዳከም የመግደል አይነት አቅም ያላቸውን ጠንከር ያሉ ኬሚካሎችን መጠቀም ይኖርባቸዋል። እቃዎችን ለማጽዳት፣ ቤታቸውን ለመርጨት እነዚያን ነገሮችን ብትጠቀሙ በጣም ውጤታማ ያደርጋቸዋል። እንደ ልብም እንዳይራቡ ያደርጋቸዋል። ከአንደኛው ፍየል ወደ አንደኛው፣ ከአንደኛው ወደ አንደኛው፣ ከአንደኛው ወደ አንደኛው እያለ ከእርባታው ውስጥ ጭራሽ አይወጣም። እዛው ሳይክል ያደርጋል ማለት ነው። ስለዚህ ትንሽ ዑደቱን ለመክታት በተወሰነ መልኩ ኬሚካል ትጠቀማላችሁ። እንደዚህ አድርገን መዋያ ቦታቸውን እንግዲህ አልወጡም እስካሁን ድረስ እዛው ቤታቸው ውስጥ ነው ያሉት። ቁርሳቸውን ምናልባት እዚህ ጋር የሚዘገይ አይነት ነገር ከሆነ ከዚህ ቀደምም እንግዲህ በገና ፍየል ስጀምር አሳይቻችኋለሁኝ። የሚበሉበት ቦታ አላቸው። እዛው የሚበሉበት ቦታ አላቸው። እዛው ቁርሳቸውን ልንሰጥ እንችላለን። እስካሁን ግን አልሰጠንም። ወጥተው እንዲበሉ ነው የምንፈልገው። ኦልሞስት እየጨረስን ያለ ነውና እንደምትመለከቱት ይኸው ቤታቸውም ከላይ ይኸው የሚበሉበት ቦታም አለ። በእንደዚህ አይነት መልኩ እንሰራለን ማለት ነው። መመገቢያዎቻችንን በአግባቡ በደንብ እናጥባቸዋለን። ከዚህ በተጨማሪ ታዲያ ይሄ ደረቅ ብሎ እንትን እስኪል ድረስ ሰውነታቸውን ስለሚያበላሽ ማለት ነው። ይሄኛው ደረቅ እስኪል ድረስ ፀሐይ በጣም ወጥቷል። በጣም ደስ የሚል ቀን ነው። ስለዚህ ደረቅ ካለ በኋላ ደግሞ እናስወጣቸውና ታያዋቸዋላችሁ። ከዛ ወደ ቁርሱ እንሄዳለን። እንዲሁም ደግሞ የትኛው ይቀድማል የትኛው ይከተላል የሚሉትን ነገሮች ደግሞ በስፋት እንመለከታለን። ብዙዎቻችሁ ግን ፍየል እናረባለን ብላችሁ ታስባላችሁ። ነገር ግን ለፍየል ጠባቂ ወይም ደግሞ ለፍየል እርባታ ለሚንከባከባቸው ሰው አይቶ ምግባቸውን አይቶ ውሃቸውን ጤና ክትትላቸውን በታመሙ ሰዓት ወዲያው ለእናንተ የሚያሳውቅ እየተከታተለ ውሃና መኖ የሚሰጥ ሚንከባከባ ስለዚህ የሚንከባከባቸው ሰው ሊቀጠርላቸው ይገባል ማለት ነው። ይህንን በደንብ አስቡበት። በተለይ በትንሹ 20ና 30 ፍየል ካላችሁ የግድ የሚንከባከባቸው ሰው ያስፈልጋልና ለርቢ ሲሆን ደግሞ በጣም እየተባዙ ነው የሚመጡት። በዚሁ በርቢው ሀሳብ ግን ስነሳላችሁ እኔ አሁን ጥሩ ውጤት እያገኘው ነው ብዬ የማስበው ከርቢ ጋር ተያይዞ አንደኛ የሰውነት ግንባታ ላይ በደንብ ሰርቻለሁ። እንደ እግዚአብሔር ፍቃድና እግዚአብሔር ደግሞ ከፈቀደልኝ ደግሞ አንድ እየሞከርኩ ያለሁት ነገር አለ። በጣም ተቃርብ ያለው ውጤቱን ለማየት ለእናንተ በደንብ አሳያችኋለሁኝ ወይም ደግሞ ከኔ ልምድ እንድትወስዱ አደርጋለሁኝ። ከተሳካልኝ ማለት ነው። እግዚአብሔር እንደሚያሳካው በጣም ሙሉ እምነት አለኝ። ስለዚህ ከዚህ ጋር ተያይዞ እንመለከተዋለን። ከተሳካልኝ እግዚአብሔር ከፈቀደ አሳያችኋለሁኝ። ካልተሳካም ደግሞ ሌላ ሙከራ አድርጌ ደግሞ እንደገና እንገናኛለን ማለት ነው። በዚሁ በፍየል እርባታ ላይ በተለይ ከእርባታ ጋር ከማባዛት ከብዜት ጋር ተያይዞ ሰፊ ጥቅም ሊሰጣችሁ የሚችል በጣም ሾርት ከት የሆነ መንገድ ነው ማሳያችሁ። ሾርት ከት ሲባል በሌላ አይነት አማርኛ ሳይሆን አገላለጽ ሳይሆን
ብዜቱን የሚጨምርላችሁ አይነት መንገድ ማለት ነው። ስለዚህ ይሄንን በደንብ እየሰራሁበት ነው ያለሁት። ምናልባት ከተሳካ ሳይሳካ አላወራም ብዬ ነው አሳያችኋለሁ ማለት ነው። በጎቼ እነዚህን ይመሳሰላሉ። በጣም ቆንጆ ቆንጆ በጎች አሉኝ። እንዲሁም ደግሞ ፍየሎቼን ተመልከቷቸው። ፍየሎቹ እንግዲህ ወጣ ገባ ያለ የሰውነት አቋም ያላቸው ናቸው። በጣም ጥሩ እኔ ጋር የነበሩ እኔ ጋር የቆዩ ልክ እንደነዚህ በጎች እኔ ጋር የቆዩ ፍየሎች ጥሩ አቋም ላይ ያሉ ናቸው። በቅርብ ደግሞ በግዢ የገቡ ደግሞ አሉ። ትንሽ ከሳ ያሉ አቋማቸው ትንሽ ወረድ ያለ ያው እዚህ ጋር ጥቁሯ የምትመለከቷት በጣም የቀነሰች ነች። ወደዛ የምትሄደው ቡሬ ነገሯ ከቀዩ ፍየል ጎን ማለት ነው። እሷም ለምርምር 3000 ብር ነው የገዛኋት እቺን ፍየል በነገራችን ላይ እና በቃ ልትሞትም ትችላለች ልትድንም ትችላለች ብዬ ነው ያስገባኋት። በእርግጥ እሷን ምርምር ለማድረግ ያ ማለት ምንድነው በጣም የደረቁ አይነት ፍየሎች ማለት ይቻላል በአጥንታቸው የሚሄዱ አይነት ፍየሎችን ማንሳት እችላለሁ አልችልም ወይ ያዋጣል አያዋጣም ወይ የሚለው ሙከራ ለማድረግ ያክል ነው። እንግዲህ ለአዲስ ገቢዎች ፍየሎች ደግሞ ለአዲስ ገቢ ለሆኑት ፍየሎች ደግሞ እንደዚህ ሕክምናም እንዲሁም ደግሞ ኢርታግ ይደረግላቸዋል። ኢርታግ ማለት መለያ ያው ቁጥራቸው በጣም እየበዛ ስለሆነ በቡሬ ቀይዳማ ቀዮ ምናምን እያልን መለየት አይቻልም፣ ትንሽ ያስቸግራል። ያው የራሳቸው መለያ ኮድ የራሳቸው የሆነ መዝገብ አላቸው። በመዝገባቸው ስር የተከሰተባቸውን በሽታ ክትባታቸውን፣ እንዲሁም ደግሞ ምን አይነት አወላለድ አላቸው፣ የእርግዝና ጊዜያቸው፣ ምን ያክል ጊዜ ወልደዋል፣ እድሜያቸው፣ እነዚህ ሁሉ ግልገል አላቸው ወይ፣ ግልገላቸው፣ ጾታቸው፣ እድሜያቸው፣ ያሉበት የጤና ሁኔታ፣ የሰውነት ክብደታቸው፣ እነዚህ ሁሉ በአንድ ጆሮአቸው ላይ በምትደረግ ኢርታግ ብቻ ተመዝግባ ትቀመጣለች ማለት ነው። በነገራችን ላይ በውጮች ደግሞ ስትመለከቱት በጣም አድቫንስ ይሆንና ኢርታጋቸው ላይ ኪዋር ኮድ አለ። ያንን ኪዋር ኮድ እስካን ስታረጉት ሙሉ ዲቴይል መረጃው ስለዛች ከብት፣ ስለዛች ፍየል፣ ስለዛች በግ በደንብ ያወጣላቸዋል ማለት ነው። ስለዚህ ያን ያክል ርቀትን ባንሄድ እጃችን ላይ ባለው ነገር ግን ተጠቅመን እዚህ ጋር ኮድ እንሰጣቸዋለን። ኮድ ስንሰጥ ግን በእግረ መንገድ ሕክምና እየተደረገላቸው ነው። አንደኛ ክትባት ይሰጣቸዋል። ሁለተኛ ነገር የሰውነት ክብደታቸው ልክ እኛ ፋርም ላይ ሲመጡ ደግሞ የሰውነት ክብደታቸው ይመዘናል። የሰውነት ክብደታቸው ከተመዘነ በኋላ በዛ ሪከርድ መሰረት እኛ ጋር ምን አይነት ፕሮግረሳቸው ምን ይመስላል የሚለውን እንመለከታለን። ከወር ከሁለት ወር በኋላ ሁኔታቸው ምን ይመስላል የሚለውን ምን ማሻሻል ትኩረት አድርገን ነው። ፊዚካላቸው እንደምትመለከቱት ደቀቅ ያሉ ናቸው። ኦልሞስት በቃ ሁሉ ማለት ይቻላል። አንዳንድ ኔጋ ብቻ እጄ ላይ የቆዩት ብቻ ናቸው ደና የሚባሉት ትንሽ ከበሉ በኋላ የተለወጡ ናቸው። ሌሎቹ ግን በጣም ደቃቃዎች ናቸው። እነዚህ ግን ምን ያክል ኪሎ ጨመሩ? ያ ማለት ርቢ ሲባል የተወሰነ ነገር እየወረወረን ግልገል መጠበቅ ጭራሽ የማይታሰብ ነው። የራሴን ተሞክሮ ነግራችኋለሁ። በጣም ፈተና ከሆኑብኝ ነገሮች ውስጥ እርግዝና ያላቸው ፍየሎችን የገዟቸው ፍየሎች ኦልሞስት ከግማሽ በላይ የሚሆኑ ችግር የፈጠሩብኝ ናቸውና እነግራችኋለሁኝ። እሱም ያው አሁን እኔ ጋር ደግሞ እርግዝና የያዙ አሉ። እኔ ጋር ያ ማለት እኔ ጋር ከመጡ በኋላ ኮርማ የያዙ ፍየሎች አሉ። እነዚህ ፍየሎች ደግሞ ምን አይነት ልዩነት እንደፈጠሩ አሳያቸዋለሁኝ። እርግዝና ይዘው የመጡ አሉ። እኔ ጋር ደግሞ እዚሁ ከኔ ጋር ከገቡ በኋላ ደግሞ ኮርማ የያዙ ዘር የያዙ አሉና እርግዝና የያዙ አሉና እነሱ ምን ያክል ልዩነት እንዳላቸው ጥሩ ቪዲዮ ሰራላችኋለሁኝ። ቻናሎቹ ስለበዙ በዶሮ እርባታም በዚህም ሲባል እዚህ ቪዲዮ ላይ በተደጋጋሚ ፖስት አልቻልኩም እና እዚህ ቻናል ላይ ምናልባት እንግዲህ ስራው በየቀኑ አለ። በነገራችን ላይ ይቀረጻል፣ ያስተምራል ብዬ ማስባቸውን እንዳለ አቀርብላችኋለሁኝ። ግን ኤዲት አድርጎ እንዴት ፖስት ማድረግ ቮይስ አድርጎ በቃ እነዚህ ነገሮች ናቸው ትንሽ አስላ ያላቸውና አቀርብላችኋለሁኝ። እነዚህ አዳዲስ የገቡ ናቸው እስካሁን የምትመለከቷቸው። የዘር መረጣ የተከናወነላቸው ናቸው። እነዚህ በደንብ ዘራቸውን ብዬ ያስገባዋቸው ናቸው። አቋም ስትመለከቱ ብዙ የሚያስደስት አቋም የላቸውም። ብዙ ለአይን የሚማርክ አይነት ነገር የላቸውም። በአጠቃላይ ማለት ይቻላል በጣም የወደቁ ናቸው። ዝም ብሎ የሆነ ነገር እየለቃቀሙ ሲበሉ የኖሩ አይነት ፍየሎች ናቸውና እነዚህን ፍየሎች እንግዲህ ከነዚህ ፍየሎች ጋር እንታገላለን ማለት ነው። እነዚህ ነገሮች እንግዲህ ዛሬ ላስቃኛችሁ ወደ እናንተ ይዤ መጥቻለሁኝና ብዙ ትምህርትን ባልሰጣችሁ ግን ያለንበትን ሁኔታ ለመግለጽ ያክልና እናንተም በተወሰነ መልኩ ስራው ላይ የሚያላችሁ ትኖራላችሁና ምናልባት በደንብ በተነሳሽነት እንድትሰሩ ያክል ነው። እኔ እየሰራ ያለሁበትን መንገድ ትንሽ አስቃኝቻችኋለሁኝ። በእርግጥ በደንብ ደግሞ ወደ እናንተ ጥሩ መረጃ ይዤላችሁ እመጣለሁኝ። ከፍየል አረባብ ጋር ተያይዞ ያገኘኋቸውን ለውጦች ትንሽም ቆየት ለማለት የሚፈለግኩበት ዋነኛ ምክንያትም ከጊዜ እጥረቱም ጋር ተያይዞ ሁለተኛ ነገር ደግሞ ሙያው ምን ያክል ነው ማቃቸው ነገሮች ተግባራዊ እያደረግኩ ነው ቀን በቀን ማለት ይቻላል። ለፍየሎቼ ምንም ያክል ጊዜ ጠባብ ቢኖረኝም ለፍየሎቼ ግን ማድረግ ያለብኝን ነገር ሳላደርግ አሉልም አላድርም ማለት ነው።
ስለዚህ ያላቸው ግን የተደረገላቸው ነገር ምን ያክል ውጤታማ አድርጓቸዋል የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ፕራክቲካል በሆነ መንገድ በቃ በሚታይ መሬት በወረደ ነገር ነው ማሳያችሁ፣ በወሬ አይደለም። በፊት ቢፎርና አፍተር እያልኩኝ ያሳያችኋለሁኝ። በደንብ ውጤት የተገኘባቸው በደንብ ብዙ አሉ። ከውፍረት ጋር ብቻ እንዳታያይዙት፣ ወይም ደግሞ ከሰውነት መገንባት ጋር ብቻ እንዳታያይዙት፣ ከውልደት መጠን ጋር ተያይዞ ምን ያክል ለውጥ እንዳገኘውበት ነግራችኋለሁኝ። ስለተከታተላችሁኝ እጅጉን አመሰግናለሁ። ከዚህ ቻናል ትንሽ ጠፋ ብያለሁኝ። በአዲስ መረጃ እስክንገናኝ ሰላም።